ወይ አኬ ካላራኩት አርቀዋለሁ አልክ ነው ብለህ ጋይስ አለው ከታች ሳምንት ምናምን ብለህ ክስቱኝ አለ አለው ወገን አለ እኔ ጋር ትሰማኛለህ። ኦኬ አብሮስ እንዴት ነሽ? አለ እንዴት አለን ይመስገን አምላክ ቢስ አለ እንዴት ነው መስገን አምላክ አለ ነው። መንገድ ላይ ነን። እግዚአብሔርንም አታመሰግንም። ሰላምታ ሲቀርብ ደግራ ነው የሚገባኝ አንተ መምህርነት ነው። እኔ ላይ ነው ያስነሳው ዛሬ በእናትህ ቤታቸው ድረስ ይመጣላቸዋል። በቃ የቤታቸውን ሰላም ተይዘው ይመጣሉ። እኔ ምን ብሬ ዮኒ ያለችው ነግሬሃለሁ። ስለ ዳቆን ናቱ ያለችው ዮኒ ስለ ዳቆን ናቱ ያለችው ነግሬሃለሁ። እንዴ ኧረ አልሰማሁም። እንደ መንጃ ፈቃድ ቤቷ ነው እንደ መጥቶ ነገር ያለው አረ ክፋት ነው። አኬ ምን ያለኝ እኮ ነው እንዴ ታዲያ ታዲያ የቤትህን ሰላም ተይዘህ ስመጣ ምን ልበልህ? ቤት ድረስ ቁጭ ብለህ ቢመጣልህ ነው እንጂ እንዴ እኔ አንተ ለስንት ነገር ሳስብ ትልቅ ሰው ነው ብዬ ግን አረ አኬ እንዴ ነው ወይ ማሰቡን ማስበኛ ከኔ እኮ ምንም የጎደለ ነገር የለም። መምህር ብሬማ እኮ ያው ደምረቱ እኮ አስመስክሯል። እኮስ ግን አውደ ምሕረት ላይ ያስከሩ ሰላምታውን አይደለም። አይ መሀል ላይ ያለው ይመስለኛል። ይሄ እንትን እዛ የስብከት ዘዴ ሲማሩ ይሄ መግቢያውን አልተማረም መሰለኝ። መሀሉን የተማሩ ገለሰ ዋናውን ሀሳብ ማለት ነው። ያው በእርግጥ የሚተላለፈውን መልእክት ከያዝከው ቅዱስ ነው። ግን ጳውሎስ ራሱ አባታችን ከጌታም ከኢየሱስ ጸጋና ሰላም ለእናንተ ይሁን ብሎ ነው የሚጀምረው። አንተ መጣ እንዴ ለሰላም ነው አለን ብለህ ዝም ብለህ ያሬ እግዚአብሔርን ስንጠራ አሁን መጥሪያ ተወስድም አኪ አሁን አንተ ሌላ ነገር ተተ መጥሪያ የፖሊስ ነው በለኝ። የፖሊስ ምን ክስ አለብህ እንዴ? አይ ተነጋግረን ነበር ክስ አልመጣም መጥሪያ ካልሰጠኝ። ለልጆች ምን የለንም ብራዘር ውርደት ቀረናታ ሄድበት ነው። ሲስ አንተን አይመለከትም እንዴ? አንተ ልጅ ነህ እንዴ? እንዴ ሲሶለታችን እኮ 10 ዓመት ነው ልዩነት ያለው። ሲሶ ምንድነው እያለኝ ያለው? ሲሶ ይኬድበት ወይስ ምንድነው? አረ ሂድበት እንዳይጎዳብኛ። ባይዘ አሁን ልትንከባከበኝ ነው የሚገባው። ኦኬ ጋብዘኝ እስኪ። በሬ ሙሽራ ነው ተንከባከበው እና ልጅ ምናምን እያላተ እንዴ ለቃቃ ጋብቻ ታራ ልጅ ካልጠራ ምን ሊጠራ ነው ያሟል እንዴ? ሁለታችን ልጅ መሆናችን ጸዴ ነው። እቺን ማሩ ትምርት ልጅቷ ሰምታ ደግሞ እንዳጠምደኛ ግን እንዳደውል እንዳውን የምር ሜቃቃ ነው እንዴ እንዳትል አኬ ጠይቅ ነው ላታ። ለነገሩ አንቺ ብዙም አታሳፍሪንም። አዎ የእቃ ያለሽ ዙር ብለሽ አታሳፍሪም። ከባድ ሰው ማለት እኔ ምን ግን አትጋብዘኝም እንደ ቀድማችሁ
አትጋብዘኝም? ቀደም እንዴ ምን ጣጣ ፓፓ? ኧረ መምህር ብሬ ላገባ ነው እንዴ የተባልክ ነው? ህዝቡ ሁሉ መጥራት ይኖርብን እየሰሙ። ኧረ ንገራቸው ከታች መምህር ብሬ ሊያገባ ነው እንዴ እየተባልክ ነው? እንደዛ ነው። ምን እርግጠኛ አይደለም እንዴ ወንድማችን? ምን ነው በቀላ በቀን ቢያ እያሰብኩ ነው አሲስ ማስታወቂያ ተጠርታችኋል። በቃ የጥር ምንድን ነው እሱ ሚያዝያ 19 አኬ ሚዜና አሉ። እውነት ነው አኬ። እኔ እኮ በሚዜ ራሱ ደከመ። አንተ ልጅ ሚዜ ደግሞ ምንድን ነው አባቢ? ምንድን ነው ደግሞ ሚዜ? ሚዜማ የሀገር ያዥ እኮ ነው። ኧረ እየተባልክ ነው። ኦኬ ከታች አቋም ምን እንደሚሉ አብሪ እኮ እያልኩልህ ነበር እኮ ነው። ማነው ማለት ኧረ እሱን አይደለም እንደዛ ያለችው አንተ እሷ ስትጀምር መሰረታዊ ችግር ያለባት ሰው ናት። እናሳክማታለን እሷን ሳይሆን ብሬም አገባ ያጨውም ማጨ አክሊል ብቻ ቀረ ፂሙን እየላጨ ያሉን እኮ ነው ከታች። ይሄ ጥሩ ግጥም ነው። ይበል አክሊል ብቻውን ቀረ ፂሙን እየላጨ ነው። ፂሙን አባቢ ምን ይሁንሽ? አይዞህ ወንድሜ። ጸጋ ብቻ ምን ላይ ደረሰ ይሉኛል። ዞኑ እያገባ እኮ ጸጋዬ ገረሰው እውነታቸውን እኮ ነው። ተንጠልጥሎ ይቀራረስ ነው መጨረሻውን ሳናውቅ እኮ ምንም ተንጠልጥሎ ይቀራረስ ነው ይልበታል። ኧረ ምኒልክ ያለን ሰምተሃል አኬ? ኧረ ከታች ዮኒ እየሄደብህ ነው አኬ። ዮኒ እየሄደብህ ነው። ምን አለኝ ሰማህ ዮኒ? አኬ አለ ዮኒ ከታች። አኬ ኳስ ራሱ የሚያገባ አይመስለኝም። ምንድነው ቲምፖል ነኝ ብላችኋል? ኳስማ እንደማያገባ አየን እኮ አኬ አየን ኳስማ እንደማያገባ እኮ አየን። ሲስ እኔ ቲምፖል ነኝ፣ አሲስት ነው ማድረገው። እኔ ቲምፖል ነኝ እንዴ ያ በቃ አሁን ፓፓ እኔ ቲምፖል ነኝ፣ አሲስት ነው ማድረገው። ለማን ነው አሲስት የምታደርገው? ያለና አሲስት እያደረገ ነው። ወደ እናንተ እያሳለፍን ነው። አይ ለኛ አሲስት አላደረገም ይጣራል። ለኛ ራሳችንን እንችላለን ማለት አሳለፍን። ለእናንተ ኩሳ አሲስት ያው ራስን ችለማ ነው። ግን አሲስት ስም አጠራር ሰምተሻል? ባለፈው ግን ኦኬ አለቁ የመጨረሳችሁ እንዲህ በሰላም የሆነ ሳለ ባትጌ ማባል እንዳይጀምር እንፈረው። አንተ ግን ገዳም የምትገባ ይመስለናል እያሉ ነው ባይዘ ይዘገያል መሰለኝ ሰው አራቁ ያለ ደምስ እየተገኘ ነው። ባይ ብሬ ታዲያ እንዴት ነው ዝግጅቱ? ዝግጅት እየዛኩ ነው። በእናት በስመ አብ ወልድ ማለት ራሴን ያመኛል። ኧረ ጋይስ ከታች ያላችሁ ሰዎች እግዚአብሔር ቢፈቅድና ብንኖር መምህር ብሬ የሚቀጥለው ሳምንት ያገባሉ። ሲኖር እንዴት ነህ? ደህና ነህ? ሰኞ ነው እኮ ተጣላ። ኧረ ሶሊ ኧረ አኬ ካገባኔ እኔ ምድረው ኧረ አኬ እንዴ ስማ ሲስ ሰኞ ነው ታውቃለህ? ሲስ መች ነው አሁን ማለት ሰኞ? ኧረ ከታይ ሰማ እኔ ነኝ ምድረው እያለች ነው እህታችን።
ማ ሶሊ አኬ ካገባ እኔ ነኝ የምድረው። እሷ ማርያማዊት ከሷ ትሻላለች። ባይዘው ማርያማዊት ራሱ ሳክስ ያስተማረቻት እሷ ናት መሰለኝ። አረ የሆነን ጉድ ንገራት ለማርያማዊት እንዴ። እና ኦኬ ሶሊም በቃ ሳክስ ፕሮ ማክስ ናታ። ሳክስ ፕሮ ማክስ እስክስ እኔ አይ እኔማ መለሽ ሶሊ እንዴ አኬ እየሰማሁ ነው እንዴ? ሰኞ ነው የሚለው ነገር የት ነው የሚሆነው ታዲያ? ብሬ ሰፈር ነው የሰፈርኩስ መመኑ ሚስማዊ ይኩን ቆየ የሆነና ቆየ ነው ገብርኤል። ከዚያ ወደ ሜክሲኮ እንመጣለን ማለት ነው። ቤተክርስቲያኑ ስርዓቱ እዛ እና ለማንኛውም ያው ቆየን በለው ቆየ ፈጬ አይ እንዴ ቆየ ገብርኤል ነው። አዎ ቅሊንጦ ነው ወይስ እዛው ቅዱስ ገብርኤል? ኧረ አኬ ቅሊንጦ ነው ወይስ ነገ አዲስ አበባ ሌላ ነው? ቅሊንጦ ወረዚያ ነው። መች ነው የምትመጣው? አኬ አዲስ አበባ ነገ የለማ። ሰኞ የብሬ ፕሮግራም ካለ መች ነው የምትመጣው? ደርሳለሁ ብዬ ተስፋ አደርጋለሁ። እስቲ ሰኞ ከሆነ እኮ ብሬ ሰኞ ነው። አኬ ደረስክ እንዴ? ወፈች እኔ ደረስኩ። የሚገርም ነገር። ኧረ ሙድ አትያዝ። እውነት ደረስኩ። አንተ ፒያሳ? ፒያሳ እኮ ነው። ፒያሳ ማቅርብ ነው እኮ። ከዛ እዚህ ትንሽ ጃምም አለው ትራፊክ እና ታዲያ በታችኛው ይሻል ነበር ማለት እኮ ነው። እዛው በቦሌ ቤት ይሻለኝ ነበር መሰለኝ። አዎ በቦሌ ቤት ይሻል ነበር። ባሉ በቃ ሰዎች መልካም ቀን። ረፍት አድርጊ በእናትሽ። ኮመንት ላይ ምን አለ? እሺ ብሪ እሺ። ቲክቶክ ለአንድ ለሶስት ቀን ምናምን እንደ አንተ አትምጣ። በቃ ቲክቶክ ላይ ብሬ እንደውም ትችላለህ እኮ ምን ያሯሩጣል? ለሌላ ሰው አደጋ ልትሆን ነው። አይ አንተ ሲሪየስ አኬ ምከረው በእውነት። አይ ቲክቶክ ይቅርብህ። ኦልሬዲ እኮ ኢሞማ ፕሮፌቶች ሴቶችም ኢሞ አይጠቀሙም አሁን እንዴ ኢሞ በፊት እኔ ቴሌግራም ምናምን አይሰራም መሰለኝ። አረብ ሀገራት ላይ ያሉ እህቶቻችን ይጠቀሙ ነበረ።
አሁን እኮ አንተ የኢሞ ተብሎ እኮ የሚወጡ እኮ ፎቶዎች እኮ አስቸጋሪ ናቸው ፓፓ። አንተ ለሰርግ 3 ቀን ቀርቶ ኢሞ ላይ ሄደህ ጉድ ልትሆን ነው እንዴ? አረ እንደሞ ስማው ኦኬ። አረ ስማው አንተን አቶ መኖር ህመም ነው ምናምን የሚሉ ፎቶዎች የሚለቀቁበት ቦታ እኮ ነው እዛ ኢሞ። አንተ እንደዚህ ተብለህ እኮ ነው እያገባህ ያለው። ተበልተሃል። አረ የራስህን ጉድ ስማ ሲስ ወለት ነኝ የቢ ምርኮኛ ብለህ ነው ያኬ ሔዋን ኢሞ ላይ ነች። ስማ ያኬ ሔዋን ኢሞ ላይ ነች። ሂድ ሂድ አኬማ ኢንስታግራም ላይ ነው የሚያገኘው እንዴ? አይ እኔ ኢንስታ ላይ እንኳን አጠቃቀሙንም አላውቅበትም። ተወበል ግን አንተ ከፍቼ እኮ መጠቀም ከብዶኝ እኮ ነው ሰውኩት ያማ ማለት ሰማ ሲዝ አስበዋል። ወለተ ነኝ የቢ ምርኮኛ ቢናፋቂ የሚል ነገር ስታገኝ የሆነ ቦታ ላይ እኔ ምን እንዴት መጣልኝ ሞብሬ በዚህ ሰዓት ቆይ እኮ አእምሮ እንዴት አመጣው? ምን ለማለት ፈልገህ አረከታችን እየሄዱበት ነው። የቢ የብቻው ምናምን ይላሉ አይደል? ወለተነ የቢ የብቻው አረ ስማ ሲስ ዘነኝ ያኬ ምርኮኛ ዘነኝ ያኬ ምርኮኛ ዘነኝ ያኬ ምርኮኛ ለማለት ነው ወይ? ዘነኝ ያኬ ምርኮኛ ከለገጣፉ ለገዳዲ ትለኛለህ። ምንድነው እንዴ የምን ዘና አባቴ? አረ እንዴ ከይጩቤ መጣ ይላል። ቢ የግል ኧረ አለችው ዘምዘም ነኝ ያኬ ምርኮኛ ቢ የግሌ እየተባለች ነው። ጀለስ እስሩ ወንድሜ ፍሬድ ደህና ነህ? እንዴት ነህ? አንቺ ደግሞ ማን ናት? አንቺ ነው እንደ ብሬ ስሟ አንተ ብሬ ቆይ ባይዘብ አኪ ስሟን ቆይ ሌላው ቢቀር ስሟን ታውቀዋለህ? አዎ ያውቀዋል። አይ እኔ ግን ብሬ ግን አካሄድ በጣም ነው የተመቸኝ። አፍነ ብላ አንተ ላይ ነው ያየሁት። አረ አኬ ታስታውሳለህ? ባለፈው ምን አይ የሆነ ነገር እንደዚህ ምናምን ተብሎ ምናምን ባለፈው ደረጃ እየወረድ ምናምን አይ ሲሪየስ ቆይ አኬ ግን አይ ቆይ ሲስ የሆነች ሲስ ለብሬ ባል አይቶ አኬ ወይ አይ አላውቅም። እኔ አያሳይም እሱ ስም አጠራር ግን አይተሃል? አኬ ባለፈው የከበረ እንቁ ድብቅ ተደርጎ ነው የሚያዘው እንጂ ዝም ብሎ አይገለጥም ይባላል። ያው ጀለስም እንግዲህ እንቁን አላሳየንም። ኧረ አፍነ ብላ ነው አባቴ። አሁን እኮ እኛ እኮ ምናየት እኮ ሳያዘው ሰኞ ዕለት ነው ብሬ ይቀጥል። ስማ አኬ ስም አታስታውስም? ማን ነው ምናምን ተብሎ ምናምን ነገር ከዛ እንደዚህ ስል የሆነ ሰው ቀጥታ ስም አልጠራም። አታስታውስም? በጣም ስቀር ነበር እንደው እንዴ የሆነ ሰው አንተ ቀጥታ ስም ጠራኩ ደከምኩ ነበር። ከዛው ቀጥታ ስም ጠራ። አዎ የሆነ ሰው እንዴ እገሌ አላለም። ቀጥታ ስሟን ጠራ። እኔ እናንተ ነው ማናውቃት ለጊዜው። አይ ብሬ ግን አይ በጣም ጸዴ ነው ብሬ ክርስቶስን በጣም ጸዴ ነው። እንዘ ስውር እንዴ ባለፈው ተቀወጠልሽ እኮ ብሬ ቀወጥንላት ለብሬ ሲስ እስራኤልን ሰላም
እስራኤልን ሰላም ልበለው በእናትህ የሰፈሬ ልጅ ነው። እስሩ ወይዬ እኔ አባት ደህና ነህ? እንዴት ነህ? እንዴት ነህ ልኝ ሲሲዬ? አለሁልህ እስሩዬ። እንዴት ነህ? ደህና ነህ? አለን ሁሉ መልካም ሲሲዬ። ረጅም ጊዜ ቆየን ከተያየን። በእናትህ እንዴት ነህ? ሁሉ ደህና? በጣም ደህና ነኝ በጣም እግዚአብሔር ይመስገን። አያለሁ እኮ ቲክቶክ ላይ አያለሁ። በአካል ተጠፋፋን እንጂ ቲክቶክ ላይ አያለሁ። አልፎ አልፎ ብቅ እላለሁ በአቅማችን። ላይቭ ላይ እኮ ምናምን አያለሁ። አሪፍ ነው በጣም ጸዴ ፕሮግራም ነው። የእኔ አባት እንዴት ነህ? ስራ አሪፍ ነው? ህይወት ስራ አሪፍ ነው እግዚአብሔር ይመስገን። በጣም ደህና ነኝ እኔ። አለን እስራኤል ይባላል የሰፈሬ ልጅ አብሮ አደጌ። ሐዋርያው እንዴት ናችሁ? አንተን ለእኔም እንደዛ ከሆነ ገረመውን አስገባልኝ። ከታች አለ የሰፈሬ ልጅ በሰፈር ልጅ ከሆነ አልሰማም። በቃ እኔ ልብረድ ሐዋርያው እኔ ልብረድ። ኧረ ችግር የለውም ምስልሽ እንዴ ተቀመጭ አባቴ። እሺ ላንተ ገረመውን ላስገባ። ለብሬ ማንን ላስገባ ነው? ለምለምንም አስገባት። አላግሊል ክፉ ነው ክርስቶስን። እኔ እኮ አንተ እንዴ እኔ ምንድን ነው የሚያቀብልህ? በጌታ ለእኔም ገረመውን አስገባለች። ኧረ ጌታ። እሺ ብሬ አረ ብሬ በቃ ይብቃ። ዛሬ ቲክቶክ የመጨረሻው ነው። በእውነት አንድ 15 ቀን ከቲክቶክ ጥፋ። ብሬ እኮ በፌሚሊ ነው ባይዘ ይመጣለት ታውቂያለሽ? ፓፓ በምን በፌሚሊ በቤተሰብ ሲሪየስ የምር አኬ ሌላ ወሬ የላችሁም? ሲስ ሌላ ሀሳብ አንሱ እስኪ። ምን ሰዓት ነው መጥቶ? ውጡና አንብቡ። በልደሙ እሱ ነው የቀረ ልትሳደብ ነው። አሁንማ ምን ቀረ? አይሻልም ወንድማችን? እኔ እኮ አዲስ የመኪና ሞዴል ጠርተህ እኮ በዚህ የመጣ መስሎኝ እኮ ድገም ያልኩህ እኮ። እኔ ወይ ኪዬ ይቆራረጣል እንደ አንቺ ጋር ጋይስ ኪዬ ጋር እየተቆራረጠ ነው። ታብታብ አድርጉ። ሚኒሊክ ሙድ ይዛል። ልጅ ለልጅ ተባብለው ቃል ነበራቸው። ልጅ ለልጅ ለእኔ ነው ያለው ብሬዋ። ልጅ ለልጅ ሙድ ይዛል እንዴ? ቤት በኩል እንዴ እንዴ በአንተ እድሜ ልክ አስተምሬያለሁ ስትለኛለህ። እኔ እንጃ ነኝ እንግዲህ አልከኝ። ልጅ ለኔ ያለኩ ኧረ ሚላ ኧረ በጌታ ኧረ ተው ኧረ ልጅቱ ኧረ እባክህ ኧረ ሙሽራ ነው ተው። አይ ሲሪየስ ግን አኬንትን በለው ጋይስ እስቲ ታብታብ በጌታ ግቢ ገብተህ ነው ወይስ ሲስ ግቢ ገብተህ ነው? እዛ እና አይዝጋ ባየ እና አይዝጋ ገብቻለሁ። ደረስክ እንዴ? እየደረስኩ ነው። ኦልሬዲ 1 ደቂቃ 2 ደቂቃ 1 ደቂቃ ሶኒ ሰዎች ለማንኛውም ኧረ ቆይ አንድ መዝሙር ሊዘመርልህ ነው። ቆይ እንዳትሄድ መዝሙር ሊዘመርልህ ነው። በነገራችን ላይ ሲስ ማነው የሚዘምረው? ባለፈው ሲስ የቅዱስ ሚካኤል ቀን ማለት ነው። ኧረ ተቀወጠለት ነው እንግዲህ። በስመ አብ በእውነት ማህበሩን ረስተ ነው የእሱ መዝሙር ማነው የእሱ ሰርግ ይመስል እንዲህ ቀወጥ ነው። የማይሆን መስሎ የታየለ ተባለ። ልጁ ደስ ብሎት የመጣውን ኬክ ራሱ ቆረሰው። ማቤቴ ቆረሰው ነው የምልህ በእውነት። ቆይ አንዴ ብር ልክፈል ፓፓ እመጣለሁ። ኧረ ብሬ ብሬ ግን ይሄ የመጨረሻ ኪውን ቲክቶክ በእውነት በስመ አብ
እኔ ጋር ድምጽ እስኪያልፍ ድረስ ነው። ታብታብ አድርጉ። መስሎ የታየ አዚቱ ለአየር መዝሙር ጀመርክ እንዴ? አባዬ ዳንሽ ምስጋና አምላክ ሲዝ ምንድን ቆይ እኔ ጋዛን ስላለ ነው። ሚዩት አድርገህ ነው እንዴ? አይ ጋይስ አይ ሲሪየስ መምህር ብሬክ ሰኞ ሰርግ አለበት። እንኳን ደስ አለ በሉት። በውስጥም እንኳን ደስ አለ ምናምን በሉት። አይሲስ ባለፈው የሆነ ሰርግ ላይ ተገኝተን ማን አግብቶ ነው ምናምን ይላሉ ሰዎች፣ መተው የሚያውቁ ሰዎች ናቸው። እቺ እየመጣች እኔ ሙሽራ አይደለሁም የሙሽራ ጓደኛ ነኝ ትላለች። አይሲስ በሰልፍ ለምን አናደርግላትም ግን ለብሬ ይሄን ትሬንድ ምን እንሰራለን? ስማ ለብሬ ይሄን ትሬንድ እንሰራለን። በሰልፍ እንሆንና ማለት ነው አንተ ከፊቱና እኔ ሙሽራ አይደለሁም የሙሽራ ጓደኛ ነኝ ብለህ ትወጣለህ። እኔም ቀጣይ ላይ እመጣለሁ። እኔ ሙሽራ አይደለሁም የሙሽራ ጓደኛዬ ነኝ ነኝ። እኔ አንዳንድ ጊዜ በጌታ ስም የማወጣው ቃል ማለት ነው የመኩ ተጽዕኖ በጣም ነው የሚታይብኝ። ማለት እኔ መረረኝ ጌታ ሰለችኝ በእውነት በጣም የመኩ እንትን ተጽዕኖ በጣም መኩ ስም እየጠፋ ነው። መኩ ድረስ አንተ ሌላ አረ ምንም ስም የመጥፋት ጉዳይ አይደለም። በእናትህ ሌላ ቋንቋ ሳልይዝ እሱ ሁለት ቋንቋ ምናምን እንደ አፍ መፍቻው ያወራል። እኔ እዚህ ጋር እኮ ጋይስ እኔ ጋር እየተቋረጠና ታብታብ አድርጉ ፕሊዝ፣ ታብታብ አድርጉ። መምህር ብሬ ሰኞ ብሬ መታ እኔ ሙሽራውን ጋይስ እኔ ጋር ይቆራረጣል። በእናታችሁ ታብታብ አድርጉ። ይሄ ሁሉ ሰው ቁጭ ብለን 15000 ኬ ብቻ ጋይስ በጌታ ታብታብ አድርጉ። ይቆራረጣል። ከታች ሄኖክ ምን እንደሚል ሰማሁ እንዴ? ከታች 19 ኬ ታብታቡ ለቧልታ አይበቃም ወይ ይላል። እንዴ እውነቱን እኮ ነው እንዴ። ሳቅ እንጂ አንተ ምን አደረግክ? ያማር እንዴት ትምህርት ያስተማርክ እኮ ነው የምትመስለው። ጸጋ ብቻ እንዲፌንድ አደረግ ወይስ ምን አደረግ? አይ ጸጋ ወንድሜ ሰሞኑን እኮ ሰርግ ብቻ ላይ ነን ያለነው እኮ ጸጋ ብቻ ላይ አይደለንም እንዴ። አራው በዚህ ሰዓት እንኳን ከሰርጉ ውጪ ወሬ አይመጣውም። ግን አንተ ብሬን እኮ ሲሪየስ ነገረው። ከዚህ በኋላ ቲክቶክ በቃ ቢያንስ 15 ቀን ከቲክቶክ ይጥፋ። ቀይ በርቶብሃል። ዩጋስ ሲሪየስሊ እንትን ብሬ ሰኞ ሰርግ አለበት። ኧረ መኩ እዚህ በጣም እየሄደብህ ነው። ሰምተኸዋል? ምንም ያውቃል እሱ አራተችን ኮስታራ እንዴት አላችሁ? አራተችን እንዲ ኧረ የሆነ ሰው ተቀይሯል እኮ በእውነት ሲስ ቁልፍ ረስቴ ሆነ። እኔ መኩ ቁልፍ ረስቴ የሶስት የአራት ቤት ቁልፍ አምጥቶ ያሳየናል። እሺ በቃ ይቅርታ መኩ አይደለም ከነ ምልክቱን ይወለ እንዴ ረስተ
አይወንዱ አይጀግና አይጀግና ሀብቱ ይሄ ነው በቃ አይጀግና ትንሽ ድምፄን ከፍ ማድረግ አልችልም። በጣም ይቅርታ ወገኖች፣ ቢሮ ነኝ። ኩታው ምርጥ ሰው ይላል። ኧረ ምን እላለሁ ፓፓ፣ አንቺ ጥብስ ምርጥ ሰው፣ የተባረክሽ ሰው አለን ይመስገን። ፒስ ሰማኳል አክሰንቴን እንትን እያደረገ እያንሻፈፈው ነው ብሎ የተናገረው። ኧረ እኔ አክሰንት አላልኩም። እንዴ የምን አክሰንት ነው ያማለ እንዴ? እና ምንን ያንሻፈፈው? ምንም አልተንሻፈፈም። ያማለ አንተ ሄሎ አረ ብሬሌር ነው እኮ አንተ የመጨረሻ ቻው በለውና በቃ ከቲክቶክ ተወሰነ ጊዜ እንትን ባንቺ ምርጃ ባንቺ ምርጃ ቢሮ ውስጥ አይደል እንዴ? ምንድን ነው ያርገፈገፈው? እርግብግብ በቃ የሆነ ነገር ሲሰጣችሁ በቃ ይሄ ስጋህን ለማስደሰት ጉስም አይ አረ በጌታ ባለፈው ጌታ በጣም ነው የተቀወጠለት። ለዚህ ሰው ቀወጥንለት። እዚህ ማህበር አይመስልም። አረ በስመ አብ ላይ አንዴ ቪዲዮ ራሱ ላከል አኬ አራቱን ሙሽራው መጣ የሚለው መዝሙር ምን ነበር? አኬ ሙሽራው መጣ የሚለው እስቲ መኩ ምን ነበር? ተቀበሉ ጋኑ ቢጎድን የወይን ጠጁ ያስባል ጌታ ለወዳጁ ሲባል ብድግ አለና ብሬ እንጣጥ አለ። ደስ ሲል መምህርም አይመስልም በሰዓቱ። የጎደለውን እሱ ነው ቢያውቀው። እንግዲህ አይተዋል። ጋኑ የሆነ ወይን ጠጅ ይጎድላል ማለት ነው። እኔ ዛታ ስሜት የሆነብኝ እያየሁት እንዴ። እዛን ቀን እኮ በመዝሙር እኮ ሁሉም ስሜቱን ሲገልጽ ነበር። የማህበሩለት እኮ በጣም እኮ ነው የገረመኝ። የዘማሪ ዳግማዊን እንትን መዝሙር እየዘመርን ምን የሚል መዝሙር ነበር መኩታው? ይሄ ለ12 ዓመት ደም እየፈሰሰ ምናምን ነገር የሚል እንዴ ምን ነበር? ሌላ ቆይ ከሱ በፊት ስለ ህመም ምናምን እንደዚህ የተያያዥ ነገር ነው መዝሙሩ። እንዴ ባሮኬ እያነባ አንድ እያለቀሰ እኮ ነው የዘመረው እሱን መዝሙር እኮ። እንዴት ደግሞ ምን መንፈሳዊነት ነው ብያለሁ። እንዴ ሁሉም በቃ የልቡ ሲነገረው እያነባ ብሬ እንጣጥን ያሉት እሱ የብሬ እንኳን አላለቀሰም። አዩ ደስ ይላል እንጂ ብሬ ተገላገልኩ ብሎ ነው። አይ ብሬ በቃ ምርጥ ነች። ሰላም ነው። ሰሚ ፓፓ መጣ የሚለው መዝሙር እንዴት ነበር መኩዬ? ቀዝ በትንሽ ሙሽራው መጣ ምናምን በግዝ እንትን ተቀበሉ፣ በሰላም ዕፃው ተቀበሉ፣ በሰላም ዕፃው ተቀበሉ። ተቀበሉ እንዳትል በአማርኛ ነው ተቀበሉ። አይ ህዝቡ አግብቶ አለቀ። እግዚኦ እግዚኦ እግዚኦ። እንግዲህ ምንም ማድረግ አንችልም። እኔና አንቺ ቀረ። እኔ እናንተ ብለህ ራስን ከኔ ጋር አታካት። ከይቅርታ ጋር ራስን ከኔ ጋር አታካት። ቀረን ደግሞ እንዲህ ተጀመረ። አርፈህ ተቀመጥ እንዳላቀል እንግዲህ ምን አየህ፣ ራስን አዋረድክ። አየህ፣ አርፈህ ተቀመጥ። ራስን ከኔ ጋር አትደምር። ራስን ሙድ ይዛል እንዴ? እንዴት ነው ማልደምር? አንቺ አስመሳይ ቲምፖል ነሽ አንቺ። እውነተኛ ሲጀመር ቲምፖል አይደለም በይ። ወደፊት አገባለሁ የሚል እንጂ ሰርዛ ቲምፖል አይደለም።
ተጀምሮ ቴምፖር ነኝ አለ። ግን አሁን ባለው ሰዓት ላይ አሁን ላይ ቴምፖር ነኝ። እርግጠኛ ነህ? አዎ እንዴ ማለት ጳውሎስ አሁን አንተ ባለህበት ሁኔታ ውስጥ ነበረ ጳውሎስ ያኔ? ንገረኝ። አይ ቆይ ነበረ አልነበረ? ጳውሎስ አልነበረ ማለት አልገባኝም። አይ አይደለም፣ አንዴ ጥያቄውን መልስልን ዲያቆን መኩ። ጳውሎስ እኔ አሁን በነበርኩበት ሁኔታ አልነበረ። አንተ ምን አይነት ሁኔታ ውስጥ ነው ያለው አሁን? ሲጀመር ከቅዱስ ጳውሎስ ጋር እንዴት ታነጻጽረኛለህ? አይ አርግልሽ። እሺ አይ አፊን አሳሽ ይሁን በቃ እሺ። አይ አርግልሽ። እሺ ቴንክ ዩ ቴክኖሎጂ አለች ከታች እና አይ እኔ ማለት ምን መሰለህ ወደፊት ያው በቃ አሁን እኮ አዝሚያማ ምን መሰለህ አዝሚያማ ይኸውልህ አሁን አኬን ለመምከር እየተንደረደርክ ነው። መኩ እኔ ያልመከርኩትም አግባ ነው። አክቹዋሊ እኔ አግባለሁ። እኔ በሀሳብ አሁን አለኝ ወደፊት አገባለሁ ብዬ አስባለሁ። ማዘሩ ምን እንዳሉ ሰምተሃል? አኬ ማዘሩ ምን እንዳሉ ሰምተሃል? የመኩ ማዘር ምን እንዳሉ እና እኔ እኮ ገረመኝ። አንተ በጌታ ስም እኔ እንደዛ ሲባል ሰምታችኋል አይደል? መኩ ምን ተብሎ እንደተመከረ የመኩ ማዘር ያሉት በሆነ ክርስቶስን ምንድነው ያሉት? አኬ ማዘሩ እንዲህ እኮ አይደረግም እኮ እንዴ! አንተ ልጅ ከዚህ አክሊል ከሚባል ልጅ ጋር እየዋልክ መቼም አታገባም እንዴ! እንዴት ነው እንደዚህ እንዶ በነገራችን ላይ ሲሳ አልነገርኩም እንጂ ማለት ነው መኩ እኔ ላንተም አልነገርኩም ከዚህ ቀደም ግን እኔን ኮንታክት አድርገውኛል ማዘረ ይሄንን እኔ በቃ ዝም ብዬ እዚሁ ልንገርህ ከሰው ፊት ሲሪየስ ምን ብለህ በጌታ እንደ ልጄ ነው ማይ አክሊል በጣም ደስ ስላለ እወድሃለሁ በጣም እከታተላለሁ ቲክቶክ ላይም እንደው ስታገለግል ምናምን ብለውኝ ግን ከልጄ ራቀ ሲሪየስ እንዴ ኧረ እኔ ማዘርዬ ችግር የለውም እኔ እኮ ያናሉ እንጂ አታገባም ወይ አክሊል? አይ እኔ ማዘርዬ እኔ እንኳን አላገባም እኔ እንደዚህ ቲምፖል ነኝ ምናምን ምንድነው ደግሞ እሱ? አይ እኔ ያው ብዙ አላገባም እንደዛ ያላለም ማግባት ነው ሐሳብ ይሆናል አለው። በል በቃ ከልጅ የራቅሽ አክሊል እያለች እሺ ማዘርዬ ብዬ ምናምን አማራጭ አለኝ። ራሱ ልኳቸው ይሆናል እያለች ነው ፍሬ ምንድን የሚገርሙ በተቃራኒ ጭራሽ ራቅ ይባላል። እኔ በፊት እዚህ ሚል አሁን እኔ እኮ በመንፈሳዊ እንደዚህ መሆን እኮ ነው ችግሩ። እኔ በፊትም ወደ መንፈሳዊ ነገር ሳልመጣም ማለት ነው ይሄ ማለት ኧረ ሚዩት አድርግልን ሲሲያ ቴንክ ዩ። እኔ ወደ መንፈሳዊ ነገር ሳልመጣ በፊት ያው እንደዚሁ ቀጫጫነን ያኔ ከዛ በኋላ በቃ የሆነ ሰፋፊ ልብስ ምናምን እንለብሳለን። በቃ ፍንዳታንን ያኔ ያ ፍንዳታ በነበርንበት ወራት ወይም ዘመናት ትላለህ ያን 18 ምናምን 18 ዓመት 19 ዓመት ምናምን እያለሁ እንደዛ አካባቢ እና ያኔ አንድ የቅርብ ወዳጅ ነበረኝ። በቃ አንድ ወዳጅ በሚለው እንደያዘው እና ጌታ በሚያውቀው የምሬን ነው ጌታ በሚያውቀው ማለት ነው። ሲስ ልታውቀው ትችላለህ ምናልባት እዛ ሰፈር ምናምን አካባቢ እና ያ ወዳጅ አንድ ወንድም አለው እና ወንድሙ የተወሰነ እንትን የሆነ ሞባይል አይጠግን ነገር ነበርና የተወሰነ በርጫ ላይ ምናምን ያዘወትራል ማለት ነው። ይቅማልና ያው የቃ ምናምን ይሰራል። አሪፍ እሺ ይሁን እና እኔ የዛን ጊዜ ማለት ነው ወደ መንፈሳዊ ነገር ሳልመጣ በፊትም እንትን አይደለም አልቅምም አላጭስም ምናምን እንደዚህ ነገር ውስጥ የሉበትም ነበር። በፊትም አልጠጣምም እውነቱን ለመናገር ያኔም ማለት ነው እና ግን ቀጫጫ ስለሆንኩኝ እና የሆነ ሰማው የሆነ ያው ፍንዳታ ነገር ነበር እና አለባበሴ ምናምን ትንሽ እንትን ዊርድ ነገር ነበረ መሰለኝ። ዊርድ ነገር አይደለም አክቹዋሊ፣ ግን ለምሳሌ ኮፍያ ባኳል ወደኋላ አድርጌ ምናምን የስናባ ካቴ ምናምን ያማል እንደ ካፔን ወደኋላ ካደረኩ ማንም አይችለኝም። ቀልደኛ ፍንድትልት ብዬ
ምን ተብሎ ቢመከጥሩ ጫት በሚቀመው ወንድሙ እኮ ሙሉ ነው። እኔ እኮ ያናደኝ ከሚያጨስ ሰው ጋር ይሄኛው ደግሞ በጣም የቅርብ ጓደኛዬ ነው ማለት በጣም የቅርብ የምላቸው ሁለት ጓደኞች አሉኝ በፊት ከሁለቱ አንደኛው እሱንም እንደዛው ቤተሰቦቹ እንደዛ ብለውታል ወንድሞቹ ምናምን አኬ ግን ፓፍ ይላል አይደል ብለው ኧረ በወላዲቷ ምንድነው ፓፍ እኔ እኮ የደረሰብኝ እኮ ነገር አሁን ወደ መንፈሳዊ ነገር ስመጣም ደግሞ ማዘርህ እንደዚህ ማጎሳቆላቸው አግባብነት አለው ወይ ነው ያው እንደ ጥያቄ ነው እየተቃወምኩ አይደል ጥያቄ ደግሞ አቀርባለሁ አይደል በጣም ኤክስትሪም አይ ግን ከባድ ነው አይ እኔ አላገባም ቤት አይ ነው እኔ እያወቅሽ ያማር እንዴ የማይደረገው ነው እየከፈልክ ለማውጣት በረም ትችላለህ። መኩ ሚዩት አድርገህ ተመለስ እስቲ መኩ ወይ አትመነኩሱ ወይ ሰርግ አትደግሱ። የት ነው ያልኩት? አሜሪካና ካናዳ። ተመስገን አሜሪካና ካናዳ እንዴት ነው የምትኖሩት? ከተቃራኒ ቦታ ጋር ባለ እስካሁን ቁጭ ብለን እናውጋ። እስካሁን ድረስ ሩቅ ነው ያደረግነው። አሁን መሬት የያዘ እናውራ። የእስካሁኑ የአየር ነው ወይ ብለህ ካልከኝ የአየር አይደለም። አውስትራሊያ ነው የምትኖረው። ከወጣህ በጃንሆይ ዘመን ነው የወጣው፣ ግን አላገባህም። ፀጉር ሁለት አይደለም ሶስት ሁሉ ልታወጣ ነው። የገንዘብ ችግር የለብህም። የጤንነትም ችግር የለብህም። ጃንደረባም አይደለም ማለት እንትንህ አለ ማለት እንትንህ ማለት እንትንህ አለ እንትን ማለት እንትን ማለት ነው። አለ ማለት ጃንደረባ አይደለም። አልተቆረጥክም፣ አልተሰለብክም። ስትወለድም ከእናትህ ማህፀን እንደዛው ከነቃጭሉ ነው የወጣኸው። ግልጽ አይደለም እንዴ? ግልጽ ነው። ለምን ደግሞ አታገባው? አሁን የኛ ቤተኞቹ ነው የምናገረው። በጌታ ይሆናችሁ ለምን አታገባው? ምን ሴት አለና ይልሃል እንዴ? ምን ሴት አለና ይልሃል። አየህ አሁን አገኘው ማለት ነው። ኦማላ የምትባለው እጭ ሰው እያለ አየህ። ያቺን ሴትዮ ትዝ አለን። ፓስተር ዳዊት አንዴ ሲናገር አንዲት እናት አውስትራሊያ መጥቶ እየሰበከ እያለ በቃ ኤርሚን ጋብዞ እስኪ አንድ ቀን እዚህ ቤት ክርስቶስን እግዚአብሔር እኔ 100 ጊዜ ይመሰክራል። እዛ ቤት እንደዚህ አይነት ጭዌ ኤርሚ ላይ የሚደርስ የለም። ክርስቶስን አይ ኤርሚ ይመቻት፣ አሪፍ ሰው ነች። በቃ ጥራትና እዚህ ይምጣ። ይሄ ገድል ምናምን እያለ እንትን አይበልብን፣ ዝም ብሎ አያላዝንብን። ያው ማለት አሰልቺ ስለሚሆን እንደዛ ሲሆን መጥቶ ዝም ብሎ ከኛ ጋር ተጫውቶ ምናምን ይሄድ። ከዛ ይሰብካል ደግሞ ወደ ቤቱ ሲሄድ የታባቱ ስና በእውነት ይሄ አሁን የሰበከው ስብከት እኮ የጋራ ስብከት ነው፣ ለሁሉም የሚሆን ነው። መቶ ቢናገር እኮ እንትን ነው። መኩን ፊት ለፊት ላይ አስቀምጦ በግልጽ ተናገራት እኮ አንተ በቪዲዮ ቁጭ አድርጎ ሴት አለ መኩ ሰዓት እየደረሰብሽ ነው። ቤቱ ወደ ቤት የሚሄድበት ገና ስማ
መኩታ ሰዓት እየደረሰ ወረደ። ኤፌሶን ምን እያልሽ ነው እህታችን? እንትን ምንድን ነው ትላለች። የሆነ ጊዜ ላይ ገብታ እኮ እሷ ላይ እኮ ይደባታ አታስታውስም? ደጀ ሰላም አካባቢ ኧረ ቤኪ ምናልባት አክሊለም አቅምሶሽ ከሆነ አላለም። ደጀ ሰላም አካባቢ ደጀ ሰላም አካባቢ መኩ ሰዓት እየደረሰብህ ነው። እዚህ ምንም አታረግ። ሙጣ አንተም ከቲክቶክ ውስጥ እየደረሰኝ ያለው መረጃ ግን አስቸጋሪ ነው። ሲስ ወይ እየደረሰኝ ያለው መረጃ ዝገት ነው በጣም። ልጁን ይሄ ማን ነው ብሬን ውጣ ውጣ ብላ አስወጥተው ከቲክቶክ ላይ ኧረ እኔ ጋር ኔትወርኩ ምንድን ነው የሚቆራረጠው? ጋይስ ታቡ ብዙ ሄዷል እኮ ግራ ገባኝ። ለማ ወይ አስቸጋሪ ሁኔታ ውስጥ ነው ያለው እየተባለ እኮ ነው። አሁን እንደዚህ ከዚህ ከመውጣት እኮ ለብቻው ሆኖ የማደርገውን አላቅም ይቅር በለኝ አምላኬ እያለ ነው አሉ። ብሬኩ የምር የማደርገውን አላውቅም ይቅር በለኝ አባቴ እያለ ነው። ገብተህበታል እንግዲህ ምን እናደርገው? አንዴ ጨክነ ገብታል። እንግዲህ አስቀድሞ ነው መጠንቀቅ። እንግዲህ አንዴ ከገባ ገባ ማረፍ ነው። አንዴ ከገባ ገባ ነው። እንግዲህ አናሳይ ነገር ገብተህበታል። እንዴ የማደርገውን አላውቅም እና ታዲያ አርፈህ መቀመጥ ነው። እንደኔ አርፎ መቀመጥ ነው በል። አዎ እንዴ ያማል። የጠገን መያዝ ነው ያማል። እንዴ ዳር ላይ ሆነ እያየ መፍታታት ነው እንጂ የምን እንዴ ሶሊ ቅድም ያለችውን አይታለ አኬ ሲያገባ እኔ ነኝ ምድረው ብላለች። እኔ አልገባኝም። ምድር አው አኬዋ ወይ ቤክ እንዴት ናችሁ? ሁላችሁም ሰላም ብያለሁ። አለኝ ይመስገን አምላክ። እንዴት አለ ቤኪ? እንዴት ነህ? ገና እንደተነሳን እኮ በቃ ሲሶ እንዴት ናችሁ? አለን እግዚአብሔር ይመስገን። ከእንቅልፍ እንደተነሳ በጣም ያወኩት ማምዶ ታውቃለህ ቤኪ? ወይ ሲሶ አይስክሬምሽን ዛሬ ሳሰጪ ነው የገባችው። ስገየር ገና እንቅልፍ አልነቃሽም። ለዛ አይ አኬ አሪፍ ነው መልዕክቱ። እዚህ ላላገቡ ለነ ሄኖክ ምናምን ይጠቅማል መልዕክቱ። ያበደ ነው። በተለይ እዚህ አሜሪካና ካናዳ ስለሆነ ደግሞ ስፔሲፊካሊ የተጠሩት ሀገራት ከሄኖኬም እዚህ ካሉት የሚልቅ ደግሞ አንተን ይመለከታል ወንድማችን። አይ ሁሉም ያው እዚህ ውስጥ ያሉትን ነው ዋናው። በአሜሪካና በካናዳ እንዴት ነው ማለት ምክሩን ተቀበልክ? የጠየቀህ ጥያቄዎች ውስጥ ያጣኸው ነገር አለ? ምንድን ነው? ለምንድን ነው የማታገባው? እኔም አንተ እንዳልከኝ እኮ ደጀ ሰላም አካባቢ እየፈለግኩ ነው። እስኪ ዛሬ እንዴ ኧረ እኔ አላልኩም። ደጀ ሰላም አካባቢ ያለው ራሱ ኤርሚያስ ነው። አንተ ያማል እንዴ? የምን ደጀ ሰላም ነው ደግሞ? ደጀ ሰላም መፈለግ ጀመርክ? ደጀ ሰላም ያለው ጀግና ምስር ወጥ ምናምን ነው። አንተ እያሟል እንዴ? እህቶችን ሌላ ቦታ ፈልግ እንጂ። ደጀ ሰላም ደግሞ ምንድን የምን እህት ነው ያለው? እዛ ወጥ ጨላፊዋን ምንድን ነው አልገባኝም። ምንድን ያለው ደጀ ሰላም? ምንም እኮ ደጀ ሰላም ምግብ የሚበላበት አንዴ ወጥ ጨላፊ እኔ እንጃ። ኧረ እንሂድ መሰለኝ። በጌታ ደጀ ሰላም ከታች እየነገሩ ነው። ከያዝክ በኋላ ለመብላት አብራችሁ የምትሄዱት እያለ ነው እኮ። ምን ይዘህ ነው ለመብላት የምትሄደው? እንግዲህ ስታገባ ማለት ነው። እና ጋይስ በተረፈ ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ። አሁን ብንወጣ ቀራ አይላችሁም?
አንድ የሥላሴ ትምህርት እዚህም እዛም እየቦካ ነው አሉ። እኔ መረጃ የሰማሁት ማለት ነው። ኧረ እባክህ በእውነት እዚህም እዛም እየቦካ ነው የሚባል ነገር አለ። ማታ ብገባበት ወይ ከቻልክ አሪፍ ነው። ሥላሴ ላይ ወይ ክርስቶሎጂ ላይ ምን ተብሎ ነው? ምን ተባለ? ጋይስ ልክ ነኝ? እስቲ ምልክት ክርስቶሎጂም ተብኳክቷል። ኤፍሬም ባለ ጊዜ የምር ክርስቶሎጂም እንትን ይሄ አንድ ባህሪ ሁለት ባህሪ የሚባለው ነገር እኔ ጋር እኮ ኔትወርክ እኮ ምን እንደሆነ በእናታችሁ ጋይስ ኤፍሬም ባለ ጊዜ ኦርቶዶክስ አምስት ሥላሴ አማኝ ናቸው ያለውን ሂዱበት ይላል። አምስት ሥላሴ 5 + 3 እኮ 15 ማለት ነው። ምን እሺ አንተና ክርስቶሎጂ ላይ እና ክርስቶሎጂ ላይ ምን ተነሳ? የሁለት ባህሪ አንድ ባህሪ የሚባለውን ነገር እንደዚሁ ዛሬ ቀኑ ሙሉ ሲከራከሩበት ነበር። እኔ ገባ ወጣም ያዳመጥኩት ምኑን ያልጠራ ነገር ምኑን አውቀው እስቲ? የምሬን ነው። እኔ አንዳንድ ጊዜ ምን በምናምን አለው መሰለህ ሰው እኔ እንጃ። ግን እንግዲህ የሚያውቁት ከሆነ ጉዳዩን ጥሩ ነው። ግን ጉዳዩ ላይ የሆኑ ልጆች መጥተው ሲጠይቋቸው እንደዛ እንትን የኢየሱስ ክርስቶስ ዴይቲ ላይ ማን ነው የኢየሱስ ክርስቶስ አምላክነት ላይ እና የሆነ ጥርት ያለ ነገር እኔም ገባ ወጣ ለማዳመጥ ሞክሬ ነበር። ምንም የጠራ ነገር አላገኝም። ግን አንዳንድ ሰዎች እንደዛ ብሎኛል። ክርስቶሎጂ ላይ እነዚህ እነፈለገ ጳውሎስ የሚባሉ ጭሶች ናቸው እንዴ? አይ እነሱን አይደለም። እሱ ፈለገ ጳውሎስ እኮ እንትን እኮ ነው የባውላ እምነት ተከታይ ነው። እኔ ምንም አላልኩም፣ የለውበትም። እንግዲህ የባውላ ማለት ሁሉም ይመቸኛል እኮ ነው። ይህንን ሲስተናገረ አክሊልም ሰማ እንጂ አክሊል አልተናገረም። እንዴ ጭራሽ ምን እንዳለ ሰምታለህ? እሱ ጀረስ ምን እንዳለ ኢየሱስ ክርስቶስ ከአብ ነው የሰረጸ የሚለው መጽሐፍ ቅዱሳዊ ማስረጃ አምጡ። ሰረጸ የሚል የለም ነገር ብሎ ገግሞ በቃ እኔ በቃ በምን ልሰማ በምን ልታያለ ሰው እሱን አዩት። ከአብ ነው የሰረጸው ማለት አልገባኝም። ከአብ ነው የወጣው ነው የተወለደው ምናምን የሚለው ነው። በምን ልሰማ በቃ ማለት ከአብ የተወለደው ወጣ የሚለው ነው። እኔ ቱርኩ ረመዳን ያለ ማለት ኧረ ሚውት አድርግልን በቃ። ወይ እንዴ እርፍ ምን ብሎ ነው? ቤኪ ሰምተሽዋል? አልሰማሁትም። ኦኬ ይሶ አይሰማም። አንዴ ድጋሚ ሰው ሞቶ ሰውን አዳነ ደግሞ ምንድን ነው? ኧረ ብዙ ነገር እየተነሳ ነው መሰለኝ። ይሄ ሰርግ በጣም ወደ ኋላ አስቀርቶናል። ምንድን ነው ሰው ሞቶ ሰውን አዳነ ማለት ምንድን ነው? ጌታችን እና የሞቶ ሰው ብቻ ነው ተብሎ ኬሲ እኔ እኮ ቀልዴን እኮ አይደለም እኔ ማዳመጥ አልቻልኩም። ያው ታውቃለህ ሰሞኑን ቢዚ ነበርኩ። ቢዚ ነሽ። እስቲ ሚላ እስቲ ከታች ያላችሁ ሰዎች አስፋፋል ምንም በቃ የቀረ ነገር የለም እንዴ? ፍጹም ሰው ፍጹም አምላክ ክርስቶሎጂ ላይ እንደዛ እየተባለ ፍጹም ሰው ፍጹም አምላክ የሚል የለም። ክርስቶስ ሰው ነበር፣ አምላክ የለም። ጌታ ተባለ እንጂ አምላክ አልተባለም። ኧረ በቃ ኒቂያ ጉባኤ ምናምን አንሰማችሁ ምናምን ብለው በቃ እነ እንትና ራሱ በቃ እነ ቃሌ ራሱ ላበላው ይሆን ነው ሰው እነሱን ለማስረዳት ኦሊጂሶች ናቸው። አረ ጴንጤንን ባይ ናቸው። በዛ ላይ ደግሞ ይሄኛ ተዋህዶ ምን ላል አይደል ፍጹም ሰው ፍጹም አምላክ የሚለውን እሱ ላይ ራሱ የጴንጤዎቹ በቃ የሌለ ነው። በሰውነቱ ነው በአምላክነቱ ምናምን ነገር እና ሁለት ባህሪ ነው ወይ? በሁለት ባህሪ ጉዳይ በቀደም መምህር በረከት ገብተው እኛ መጠበቂያ እኮ
እኛ መጠበቂያ ስናዘጋጅ ኤኒዌይ ምን የምር የሰማሁት እዚህም ቤት እዛም ቤት ክርስቶሎጂን እንትን እየተባለ ነው እና ክርስቶሎጂ ላይ ላይፍ ከፈቱ እየተባለ ነው። እየቦካ ነው ተባለ። ኧረ በጣም ተብኳኩቷል። ነው ቦካ አይደለም የሞተ ሰው እንጂ አምላክ አይደለም። አዎ እግዚኦ አስበዋል። አንድ ሚላ ከምን አለች ተራ ነው እንደ ገባው በጣም ተንኮሻኮሸብሽ። እባክህ አንተ ኔትወርክ ነው ያንተ ኔትወርክ ነው እና ኬት ስማማን ነው ምን ቅድም ጀምሮ ሰው ከወራ ባለየ ሰው ምን አለች ተረከተት ከመለስ የለም እኮ ምንም እኮ አይሰማም እኮ እሱ። አይ ግን አኪ ግን በክርስቶሎጂ ላይ ብትገባ አሪፍ ነው። ድጋሚ አንዴ ገባለሁ ደስ ይለኛል። አዎ ይሄ አንተ አብሴ በእንትና ይሄ በተዋህዶ ጉዳይ ላይ እኛ መጠበቂያው እንዴት እሱ ነገር ተገባበታለሁ። አምላክነቱ ላይ ሰውነቱ ላይ ተዋህዶ ላይ ሰዎች እንደዛ ብለውኛል። አኪ ኤኒዌይ ለማንኛውም እንደዛ ቢሆን አሪፍ ነው። አይነት ኔትወርክ ነው ዛሬ ደግሞ በጌታ ጀለስ ምን እንደሆነ አላውቅም። ሁለት ቃል ያሰማዋል፣ ስድስቱን ቃል ያስፈርሻል። ተማም ከባድ ነበር። ጋይስ አለው ይሻለው አሁን አለ። ቪዲዮን አጥፋው ሲስ ቪዲዮን አጥፋው። አረ ቪዲዮን ማጥፋት አልቻልኩም። በቃ እንደጥፋ አይ ኔትወርኩ ነው በጣም እንትን ይላል። ኤኒዌይ ቆይ እሺ አኬ ተመልሰሃል? እሺ ፓፓ እንዴ ጋር ቪዲዮን ማጥፋት አልቻልኩም። እንደጥፋ በለው። ኧረ የሚያጠፋ ነገር ያጥፋል። አይ ሲሪየስ ለማታ ገባ ማኬ ማታ ገባና ዛሬ እኔ እንጃ እኔ ፓፓ ኧረ ምን ጉድ ነው በማርያም እንዴ አንተ ምን ሆነ ነው ግን ወይ ቀብጬ ላጥሞ እንዴ ሰርግ ተደራረበብን እኮ በእናትሽ ግን ቀብጬ ላጥ ስማ እንትን እኮ ማታ ቤት እኮ ዋጋ እየጨመረ እኮ ነው አንተ እውነትህን እኮ ነው እንዴ እጅ ላይ ጨመረብን ጌታን እጅ ላይ ያየው እኮ እየጨመረ ነው ምንድን ነው እንዴ ሰርጉ ዋጋ ያንተ ነው እንዴ ምን ነው ይሄን ያለ ጣፋብን እኮ ተፈታ ብሎ በየቤቱ እየተደረደረ አረ ወደ መጽሐፉ የምር እየጨመረ ነው በጣም እየጨመረ ነው ታውቃለህ አይደል ማተቢያ እሺ ብሩስኪ ዝም ብላችሁ ብቻ በቅርብ የሆነ የመጽሐፍ የከቨሩን እንትን ይለቀቅ ፕሮፋይል አድርጋችሁ አሸሹ በለን ራስን ሚላ ቻሌንጅ በፕሮፋይል ይጀመር በለን ከቨሩን እንግዛ እንደ ከቨሩኛው አሳትመን ከቨሩ ነው ስማ አንዳንድ ፔጅ ወይሽጥልን መጽሐፉ እስኪደርስ ለከቨሩን ወይ እንዮ ከቨሩን ስማ አረ ከቤላ ክስቲ ከቤገስተላክ አንዷ ሙልሲቲ ይዙ ነበር። አረ ልባችን ላይ እንደሚያሳትሙ ብላ ሙልሲቲ ይዙ ነበር። እንዴ አንተን እረሱ ከቨሩን አሳየን በኋላ እንዳቀይረው ደግሞ ቆይተ ስማ አቂ መጀመሪያ አስገምግም ከቨር አስገምግም እንደዛኛው መጽሐፍ አስገምግም ከቨር አረ ይሻላል በእናትህ ነጥብ አለው የለውም ትባላለህ ከዛ የሚኒልክ መጮች አሉ አረ የምር ቆይ ደውላለሁ ቆይ ወይ እኔ ላሳትመው እኔ ልግዛ ወይ መጽሐፉን
ጋይስ በጣም አመሰግናለሁ። ኔትወርኩ ጋር እየተቆራረጠ ነው። ስማ እንዳለ እንትሩን አንተ እኮ ነው ግማሽ ነው ማዳመጥ ቶሲስ ጋር እኛን ጨርስ በሉ ቻው ቻው ቻው። ዋናው ፋይል እኮ ነው ምሸጥ